ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም፣ እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ወደ ሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በመረጃችንም በቀይ ባህር የጦር ሰፈር ለማቋቋም የተቃረበችው ሩሲያ ለቀጠናው ምን ይዛ እንደመጣች አዳዲስ መረጃዎች ተሰምተዋል። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ይገኛሉ። ጥቂት የማይባሉ ሀገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል። ከነዚህ መካከልም ሩሲያ ዋነኛዋ አገር ናት። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር አልነበራትም። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት አገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበች ይመስላል። ሩሲያ በቀይ ባህር የጦር ሰፈር ለማቋቋም ያቀደችውን እቅድ አስመልክቶ የተሰሙትን መረጃዎች በዝርዝር የምናስደምጣችሁ ይሆናል። ከዚህ በተጨማሪ ደግሞ ኢትዮጵያና ኤርትራ የአልጀርሱን ስምምነት እንዲያከብሩ በድጋሚ ጥሪ እየተደረገላቸው ይገኛል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት፣ የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ በተደጋጋሚ ጥሪ እያቀረቡ ይገኛሉ። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህን ለሰዓቱ የተመረጡ መረጃዎችን እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት ወቅት የተባበሩት መንግስታት፣ የአውሮፓ ህብረትና የአፍሪካ ህብረት ኮሚሽን የአልጀርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ ሀገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ አቅርበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው ባወጡት መግለጫ ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጠይቀዋል። የአውሮፓ ህብረትና አባል ሀገራቱ በበኩላቸው ባለፈው ሳምንት ባወጡት መግለጫ ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጀርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳላቸው ገልጸዋል። ህብረቱ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነጻነትንና የግዛት አንድነትን እንዲያከብሩ ጠይቋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁም ለአልጀርስ ስምምነትና ለድንበር ኮሚሽን ውሳኔ ያላቸውን ዘላቂ ድጋፍ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ተገዥነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት የአልጀርስ ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት በነገሰበት በዚህ ሰዓት ጉተሬዝ መልካም ጉርብትና ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግ አሳስበዋል። የአልጀርሱን ስምምነት ጉተሬዝ ወሳኝ ማዕቀፍ በማለት ሲጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ታሪካዊ ብለውታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 ቀን 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጀርስ የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። ይህ የከፋ ሰብአዊና ቁሳዊ ውድመትን ያስከተለው የኢትዮጵያና ኤርትራ የድንበር ጦርነት እንዲያበቃ ያደረገው ስምምነት የተፈረመው ታህሳስ 3 ቀን 1993 ዓ.ም በአልጄሪያ ዋና ከተማ አልጀርስ
ነው። ሁለቱን ሀገራት ወደ እርቅና መግባባት ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት የተፈረመው በቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነበር። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ ብቻ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለአካል ጉዳት ተዳርገዋል። ከዚያ ቀጥሎ ባሉት 10 ዓመታት ምንም አይነት የተኩስ ድምጽ ባይሰማም የሁለቱ ሀገራት ጦር በድንበር አካባቢ ተፋጦ ቆይቷል። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል አሳይቶ ነበር። ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ሰላም እንዲወርድ ላደረጉት አስተዋጽኦም የኖቤል የሰላም ሽልማትን አሸንፈዋል። ሁለቱ ሀገራት ለ2 ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በጋራ ጦራቸውን አሰልፈው ከተዋጉ በኋላ የፕሪቶሪያ ስምምነት መፈረምን ተከትሎ ግንኙነታቸው ዳግም ሻክሯል። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል የቃላት ጦርነት የተጀመረ ሲሆን በየጊዜው በሚያወጧቸው መግለጫዎችም መለሳለስ አይታይባቸውም። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው ላይ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት እንዲያድሱ ጥሪ አቅርበዋል። ለዘላቂ ሰላምና ለመልካም ጉርብትና ሁለቱም ሀገራት ውይይትን እንዲያስቀድሙም ሊቀመንበሩ በመግለጫቸው ላይ ጠይቀዋል። የአውሮፓ ህብረት በበኩሉ ኢትዮጵያና ኤርትራ ማናቸውንም ውጥረቶች ወይም ውዝግቦች በሰላማዊና ዲፕሎማሲያዊ መንገዶች እንዲፈቱ ጥሪ አቅርበዋል። ህብረቱ ይህም ለቀጠናው መረጋጋት ቁልፍ ጉዳይ መሆኑንም በመግለጫው ላይ ጠቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር በበኩላቸው የአፍሪካ ቀንድና የቀይ ባህር መረጋጋት እንዲሁም የህዝቦቹ ደህንነት የሚመሰረተው መተማመንን በመገንባት ትብብርን በማጠናከር እንዲሁም የቀጠናውንና የጋራ ደህንነትን አደጋ ላይ የሚጥሉ ግጭቶችን በመከላከል ነው ብለዋል። የአፍሪካ ህብረት ኮሚሽን ኢትዮጵያንም ሆነ ኤርትራን እንዲሁም ሰፊውን ቀጠና ወደ ሰላም ልማትና ድንበር ተሻጋሪ ትብብር እንዲመጣ ለመደገፍ ዝግጁ መሆኑን ሊቀመንበሩ በመግለጫቸው ላይ ተናግረዋል። የአፍሪካ ህብረት ኢትዮጵያና ኤርትራ ጋር ወደፊት በሰላም በአጋርነትና በጋራ ጣፈንታ ላይ ለሚሰሩት ስራዎች ከጎናቸው ነው ሲል ገልጿል። ከቅርብ ጊዜ ወዲህ የኢትዮጵያ ባለስልጣናት የባህር በር ማግኘትን አስመልክቶ በሚሰጡት አስተያየት በሁለቱ ሀገራት መካከል ያለውን አለመግባባት ይፋ እያወጣው ነው። የአፍሪካ ህብረት ኮሚሽን የተባበሩት መንግስታትና ዓለም አቀፍ አጋሮቹ ያወጧቸው እነዚህ መግለጫዎች ለ25 ዓመታት ያክል በሁለቱ ሀገራት መካከል ጦርነትን ያስቆመውን የአልጀርስ ስምምነት ተጥሶ ዳግም ጦርነት ያገረሻል የሚል ስጋት ያደረባቸው ይመስላል። በሌላ በኩል ደግሞ በቀይ ባህር የጦር ሰፈር ለማቋቋም የተቃረበችው ሩሲያ ለቀጠናው ምን ይዛ ትመጣለች የሚል ጥያቄ ተነስተዋል። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ ሀገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል። የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ባለፈው ዓመት የካቲት ወር ላይ እንዳስታወቁት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታን በተመለከተ የመጨረሻ ስምምነት ላይ ደርሷል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩ ተጽዕኖ ምዕራባውያን በአካባቢያቸው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ነው። ከነዚህ መካከልም ሩሲያ ዋነኛዋ አገር ናት። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር የላትም። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበች ትመስላለች። ቀይ ባህር አፍሪካን፣ እስያንና አውሮፓን በአቋራጭ የሚያገናኝ ወሳኝ የባህር የንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ ላይ የሚከሰት እክል ታላላቅ የምጣኔ ሀብት እንቅስቃሴዎች ላይ ከባድ ተጽዕኖ አለው። የዓለማችን ከፍተኛ መጠን ነዳጅ፣ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይ ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፍበት መሆኑ አገራት አይናቸውን እንዲጥሉበት አድርጓል። በምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያል ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ዓ.ም ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመለክቱ ሪፖርቶች እየወጡ ነው። ሱዳን 3 ዓመት ሊሞላው በተቃረበ ጦርነት ውስጥ ሆና ከባዱ ውድመት ደርሶባታል። በጀነራል አልቡርሃን የሚመራው የአገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጋር እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀነራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያም የምትፈልገውን ለመስጠት በሩን ከፍተዋል። ባለፈው ዓመት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደርሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብሎ ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በአገሪቱ ውስጥ መዋዕለ ንዋይን ለማፍሰስ ዝግጁ መሆኗን አሳውቃለች። በከባድ ጦርነት ውስጥ የሚገኙት አልቡርሃን በአሸናፊነት ለመውጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ
ለሩሲያ የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመለክቱ መረጃዎች እየወጡ ነው። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተዘግቧል። ዌስት ስትሪት ጆርናል በቅርቡ ባወጣው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ይሁንታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን ጠቅሷል። ሪፖርቶችን እንደሚያመለክቱት ይህ የሩሲያ ባህር ኃይል ሰፈሩ ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ስምምነት ለ25 ዓመታት የሚዘልቅ ይሆናል። ሱዳን ትሪቡን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አሊ ዩሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተ ስምምነት ላይ ደርሰዋል ብለዋል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸውም ተዘግቧል። ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት የሱዳን የውጭ ጉዳይ ሚኒስትር ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር በመሆን በሞስኮ ጋዜጣዊ መግለጫ ሰጥተው ነበር። የሱዳን መንግስት ዜና ወኪል የሆነው ሱና እንደዘገበው የሱዳን የውጭ ጉዳይ ሚኒስትር ስለ ጉዳዩ መግለጫ ቢያወጣም የውጭ ጉዳይ ሚኒስትሩን ንግግር አላጣቀሰም። የውጭ ጉዳይ ሚኒስትሩ መግለጫ የሁለትዮሽ ግንኙነትን በተመለከተ የተለያዩ ነጥቦችን አንስተዋል። ሁለቱ ሀገራት ስትራቴጂካዊ ግንኙነታቸውን ለማሳደግ ያላቸውን ቁርጠኝነትም ጠቅሰዋል። የሱና ዘገባ እንደሚያመለክተው የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ የሁለቱን ሀገራት ግንኙነት አወድሰው ሩሲያ ሱዳንን በዓለም አቀፍ መድረኮች ትደግፋለች ብለዋል። ሩሲያ ከአውሮፓውያኑ 2017 ዓ.ም ጀምሮ ወታደራዊ ሰፈር ለመገንባት ሙከራ ስታደርግ የቆየ ሲሆን ሁለቱ ሀገራት የመጀመሪያ ደረጃ ስምምነት ላይ የደረሱት ግን በ2020 ዓ.ም ነው። ሆኖም ግን በምዕራባውያን ሀገራት ጫና ምክንያት የሱዳን ባለስልጣናት በስምምነቱ ወደፊት ለመግፋት ፍላጎት ሳያሳዩ ቆይተዋል። ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦችን ማስፈር የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከብን የሚያካትት ነው። የሱዳን መንግስት ከቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረበ ነው። ከሱዳን ፈጥኖ ደራሽ ኃይል RSF ጋር ጦርነት ውስጥ የገባው የሱዳን ጦር ድጋፍ በመፈለግ ከሁለቱ ሀገራት ጋር ያለውን ግንኙነት አጠናክሯል። ባለፈው ዓመት ጥር ላይ ነዳጅ ከማውጣት እንዲሁም ከማጓጓዝና ከውጭ ንግድ ጋር በተያያዘ ሱዳን ከሩሲያ ጋር የመግባቢያ ሰነድ ተፈራርማለች። ዌል ስትሪት ጆርናል ለጉዳዩ ቅርበት ያላቸው የሱዳን ባለስልጣናትን ጠቅሶ እንደዘገበው ሱዳን ሩሲያ በግዛቷ ውስጥ የባህር ኃይል የጦር ሰፈር እንድታቋቁም ይሁንታን የሰጠችው በዚህ ዓመት ጥቅምት ላይ ነው። ከጦር ሰፈር ግንባታው በተጨማሪ ሩሲያ በሱዳን ውስጥ የነዳጅ ቁፋሮ እንድታደርግ የሚያስችል ስምምነትም ተካተዋል። ሩሲያ በምላሹ በፈጥኖ ደራሽ ኃይሉ የድሮን ጥቃቶች እየተፈተነ ላለው የሱዳን ጦር ሰራዊት ዘመናዊ የአየር መቃወሚያ ስርዓት እንዲሁም ሌሎች የጦር መሳሪያዎችን ታቀርባለች። ኢንዲፔንደንት ሚሊታሪ ዎች የተሰኘው መጽሔት ባለፈው ዳር ወር መጨረሻ ላይ ባወጣው ዘገባ የሱዳን መከላከያ ሚኒስቴር ሱ-30 እና ሱ-35 የተባሉ ሩሲያ ሰራሽ ተዋጊ ጀቶችን ለማግኘት ንግግር እያደረገ ይገኛል። ተዋጊ ጀቶቹ ለሱዳን የሚሰጡት ቀይ ባህር ላይ በሚገነባቸው የባህር ጦር ሰፈር ምላሽ ነው ሲልም መጽሔቱ አትቷል። በእርግጥ ይህ የሁለቱ ወገኖች ንግግርና ስምምነት ወደ ተግባር የሚሸጋገር ከሆነ በፖርት ሱዳን ላይ የሚያቋቁመው የሩሲያ የባህር ኃይል ሰፈር በአፍሪካ የመጀመሪያው ይሆናል። ይህ በሱዳን መንግስትና በሩሲያ መካከል የባህር ኃይል ጦር ሰፈር በቀይ ባህር ዳርቻ ለማቋቋም የተደረሰው ስምምነት አንድ ተጨማሪ ሀያል አገርን ወደ ቀጠናው የሚያመጣ ነው ተብሏል። ነገር ግን ከቀይ ባህር ተጎራባች ሀገራትም ሆነ ከምዕራባውያን በኩል በአሉታዊም ሆነ በአዎንታዊ መልኩ የተሰማ ነገር የለም። ባለፉት ወራት ከፈጥኖ ደራሽ ኃይሉ በኩል በተሰነዘረበት ከባድ ጥቃት ቁልፍ ይዞታዎችን ያጣው የሱዳን ጦር የበላይነት ለማግኘትና የተነጠቃቸውን ግዛቶች መልሶ ለመያዝ ከሩሲያ ለሚያገኘው ወታደራዊ ድጋፍ ሲል የሚጠየቀውን ሊፈጽም ይችላል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በአገሪቱ አንዳንድ አካባቢዎች ረሃብ መስፋፋቱም ተገልጿል። የሱዳን ጦርነት ከ2 ዓመት ተኩል በኋላም ተባብሶ የቀጠለ ሲሆን ጦርነቱ እንዲራዘም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። የሱዳን ጦርን ይደግፋሉ ተብለው የሚታመኑ ሀገራት ግብጽ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። አገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡም ይታመናል። በሌላ በኩል የተባበሩት አረብ ኤሚሬትስ መሳሪያ፣ የሕክምና ቁሳቁስና ሌሎችም ድጋፎችን ለፈጥኖ ደራሽ ኃይሉ በመስጠት ስትከሰስ እሷ ግን በተደጋጋሚ ታስተባብላለች። የሳዑዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን በዋይት ሀውስ ባደረጉት ቆይታ በሱዳን እየሆነ ስላለው ለትራምፕ አስረድተው ጣልቃ እንዲገቡም ጠይቀዋል። ትራምፕም ሱዳንን በተመለከተ እንቅስቃሴ እንጀምራለን ብለዋል። ላለፉት 6 ወራት የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮና የአሜሪካ የአፍሪካ ጉዳዮች አማካሪ ማሱድ ቦሉስ እቅድ ሲያረቁም ቆይተዋል። አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉበት ኳድ የተባለ ጥምረት ጦርነቱን ለማስቆም እየጣረ ይገኛል። የተኩስ አቁም ላይ መድረስ፣ ሰብአዊ እርዳታ ለማስገባትና በሲቪሎች የሚመራ መንግስት ማቋቋምም ዋነኛ ግቦቻቸው እንደሆነ ቢቢሲ ዘግቧል።